ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ውዷ ጓደኛዬ ቤቴ ልትመጣ ነውና በቃ ከክፍለ ሀገር ነው የምትመጣው ካለማጣ። በጣም ተነፋፍቀናል። ብታዩ ተለያይተን እንኖራለን ብለን አንድን ቀን አስበን አናቅም ነበርና ዝሮ ኑሮ አለያይቶን ለየብቻ እየኖርን ነው። በጣም መወዳት የልጅነት ጓደኛዬ ናት። ውሌ እንግዲህ እሷን ለመቀበል የማደርገው ዝግጅት ነው የሚሆነው። ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ አደራ ብያለሁ። ቪዲዮን ደግሞ እስከ መጨረሻ ድረስ እዩት ቤተሰቦች። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቤተሰቦቼ እርግዝናዬ ወደ መውለድ እየተቃረብኩ ነው ያለሁትና ይቅርታ አድርጉልኝ። ውጭ ነበርኩ እዚህ ጋር አስቤዛ አድርገን ምናምን መጣን ምን አድርጋና በጣም ነው የደከመኝ። በተለይ ደግሞ 7ኛ ፎቅ ላይ መሰቀል መስማ በጣም እየከበረኝ ያለው ነገር ግን ቁጭ ስል ደግሞ የዋሰ እንትን ነው በቃ ይጫጫንብኛል የዋሰ እና በቃ መንቀሳቀስ አለብኝ ብዬ እንግዲህ ለመስራት እየሞከርኩ ነው እንደምታዩትና እዚህ ጋር እንግዲህ የውሃ ዳቦ በጣም ስለምትወድ የውሃ ዳቦ በብረት ድስት ልጋግርላት ነው። የሚገርማችሁ የውሃ ዳቦ ብረት አልነበረኝም እና ይሄ ድስት ማቀዝቀዣ አለ አይደለ? ብረቷ እቺ ድስት ስናወርድ የምናስቀምጥባት ብቻ እሷን ገዝቼ የመጣው ምናምን ነገር በእሷ ነው የምጋግረው። ባይዘይ አጭር ቢሆን በጣም ይመረጣል። ረዘም ሲል ለእኔም ትንሽ አስቸግሮኛል። ወደኋላ ታዩታላችሁ ቪዲዮውን እና እስኪ ትንሽ ስለ ጓደኛዬ ልንገራችሁ። መቼ መሰላችሁ እኔና ጓደኛዬ የምንታወቀው ገና በጣም 1ኛ ክፍል ስንገባ ነው እና በጣም ነው ቅርበታችን በጣም ለየት ያለ ነው። የዛኔ እስከ 10ኛ ክፍል እያለን በርቀት ነበር። በደንብ ዝም ብሎ መዋደድ የለም። ጓደኛ አልነበረችም። ከ10ኛ ክፍል ጀምሮ ነው ጓደኝነታችን በጣም በቃ ጥብቅ ያለ ጓደኝነት የተፈጠረውና ከዛ በፊት ግን በቃ ሰው ታማሞች ናቸው ወይ ምናምን ብሎ ይጠይቀናል። እሷም ተወደኝ ነበር እኔም ወዳት ነበር። በኋላ ነው ስናወራ ሁሉ ነገር እንትን የሆነውና ግልጽ የሆነው ግን በርቀት እሷም ተወደኝ ነበር እኔም ወዳት ነበር እና 10ኛ ክፍል ላይ በሆነ አጋጣሚ ብቻ የምታድርበት ጊዜ ነበር እና ያው የገጠር ልጆች ስለሆን ተከራይተን ስለምንኖር ወንድሞቿ በማይኖርበት ሰዓት እባክሽን አስተዳድሪኝ አለችኝ። ከክላስ ስንመለስ እንግዲህ አስቡት 1ኛ ክፍል ጀምረን እስከ 10ኛ ክፍል አለን ሰላምታ አለን። በጣም ደስ የሚል ሰላምታ ምናምን በቃ እና አብረን ወደ ሰፈር ደግሞ አንድ ላይ ስለሆን ስንመለስ እያወራን ምናምን እባክሽን ዛሬ አብረን እንደር ምናምን አለችኝና ከዛ እኔ ደግሞ ታላቅ እህቴ ጋር ተከራይተን ስንኖር ስለነበር ማስፈቀድ ነበረብኝና አስፈቀድኳት። አረ ይቻላል አለችኝ። እኔ እንጃ ፈቅዳልኝ እኮ አታውቅም ነበር። ውጭ እንዳድር በጭራሽ አትፈቅድልኝም ነበርና የዛ ቀን ግን በቃ ፈቀደችልኝ። በጣም ደስ አለኝ። እግዚአብሔርን ነው የምላችሁ ሙሉ ሌሊት ስናወራ አደርን ማለት በቃ አላውቅም። ለካ በጣም እንዋደድ ነበር። በጣም በቃ ያልተወራ ነገር የለም። በቃ ምን ልበላችሁ እኔ እንደዚህ ሰው ጋር አውርቼ አላውቅም። 9 ሰዓት አካባቢ ተኛን ሌሊት ማለት ነው ብቻ ከዛ የጀመረ ጓደኝነታችን የዛ ሌሊት ነው የጀመረ ጓደኝነታችንና እስካሁን ድረስ እግዚአብሔር የተመሰገነ ይሁን። በመሀላችን ማንም ሰው ገብቶ አያውቅም። አንጣላም አልላችሁም፣ እንጣላለን። በደንብ ነው የምንጣላ። ስንጣላ ግን ማንም ሰው ሰምቶብን አያውቅም። በቃ እርስ በራሳችን ነው። እኔ ኮንኩ ያጠፋሁት እኔ ነኝ ይቅርታ የምለው ቤቷ ሄጄ፣ እሷ ኮነች ያጠፋችሁ እኔ ቤት መታ ይቅርታ የምጠይቀው እሷ ናት። የእሷ ጉዳይ እሷ ያወራችንን ሌላ ሰው ጋር ሄዳ ሰምተው አታውቅም እና እኔም ያወራኋት ነገር በሌላ ሰው ሰምቼው አላውቅም። አይደለም ስለኛ ስለ ቤተሰቦቻችን ራሱ ስናወራ በጣም ማለት ሌላ ሰው ጋር አሁን ስለ እሷ ቤተሰቦች የሆነ ነገር ከተወራ በቃ እኔ አብዳለሁ። በቃ በጣም ነው የምናደደው እና ብቻ ጓደኝነታችን እስከ ቤተሰብ ደርሶ እግዚአብሔር ይመስገን። አሁን ደግሞ የበእምነቴ ክርስትና እናት ናት። አላቅም በቃ እንደሱ አይነት ጓደኛ ለሁላችሁም ይስጣችሁ። ልብ ንጹህ የሆነ ሰው በጣም ነው ደስ የሚለኝ እኔ ደግሞ እግዚአብሔር የተመሰገነ ይሁን ብዙ ጓደኛ የለኝም። እሷ ናት በጣም የልጅነት ጓደኛዬ፣ ሁሉ ነገር የምታውቅ የሆነ ነገር ሆኖ ቅድሚያ ደውዬ ለእሷ ነው ማሳውቀው።
ምክንያቱም አታስደነግጠኝም። መጥፎ ነገር ሰርቼ ከሆነም በቃ ቶሎ አታስደነግጠኝም እና ቀስ አድርጋለሁ ሳልሳ እንዲህ ታረጊ ነው የምትለኝ እና በቃ በጣም ነው የምወዳት። ኤኒዌይስ ታያታላችሁ በኋላ። አሪፍ ጓደኛ ያላችሁ በጣም እድለኞች ናችሁ። ጓደኛ በጣም ብዙ ነገር ነው። በብዛት ሲወራ ሴት ጓደኛ ጥሩ አይደለችም፣ ኧረ ሴት ጓደኛ ምቀኛ ናት ሲባል ሲወራ እንሰማለን እና እንግዲህ እንደ አጋጣሚ ሆኖ ደግሞ እግዚአብሔር የተመሰገነ ይሁን ጥሩ ጓደኛ ገጠመኝ። ሌላ አለች ሄለን ትባላለች። እሷ ደግሞ ኮሌጅ ላይ ነው የተዋወቅኳት እና እኔ ብዙ ሰው ጋር እግባባለሁ፣ ግን ሞር ልቤን ሰጥቼ ምግባባቸው በጣም መወዳቸው ጓደኞቼ እንግዲህ አንዷ ሄለን ናት። ሄለን የሆነ ጊዜ እንግዲህ አሳያቸዋለሁ። ሌላኛዋ እንግዲህ ሶስተኛ ደግሞ አሁን የምታያት ማሂ ናት። ማሂ በዩቲዩብ ስለምታውቃት በደንብ ያው እግዚአብሔር ይመስገን። እግዚአብሔር ደግሞ መርጦ ነው ሰው የሚሰጠኝ። ደካማ ስለሆንኩ በጣም ልቤ ምን ልበላችሁ ሰው አማኝ ስለሆነ እንደዛ ነው። እግዚአብሔር ይመስገን። በቃ በዙሪያ አንዳንድ ጊዜ የሚሰጠኝ ሰው እግዚአብሔር የተመሰገነ ይሁን። እኔ እንጃ አላውቅም። በቃ በጣም ደስተኛ ነኝ እኔ በጓደኞቼ እና ቤተሰቦች እዚህ ጋር ዳቦዬ ምን መሰላችሁ እንግዲህ ጋግሬ አላውቅም በዚህ ድስትና ይኸውላችሁ አበዛው ዱቄቱ። ያው ልክ እንደ እናት አይን ነው ያለኝ እኔ የሆነ ነገር ስሰራ በቃ አይኔ አይረካም ልበላችሁ። ብዙ ካልሆነ ደስ አይለኝም እና አበዛሁት። ይኸውላችሁ ጊጣሙ ደግሞ ዘይት አላረኩበትም። እዛ ይደርሳል ብዬ አልጠበቅኩም ነበር። ብቻ ግን በደንብ መስሎልኛል። በጣም አሪፍ ዳቦ ሆኖልኛል። እናንተም ሞክሩት። ለማንኛውም በቤታችሁ እንደዚህ የውሃ ዳቦ ሲያምራችሁ አሪፍ አድርጋችሁ መጋገር ትችላላችሁ። ይችትና ጓደኛ የመጣችላችሁ ቤተሰቦቼ አሴ ይሄ ልጇ ነው ባይዘዌ በጣም ቆንጅዬ ልጅ አላት የሚያምር። ከኔ ቀድማ ነው የወለደችው እና እኔ በስደት በነበርኩበት ሰዓት እሷ እንግዲህ ወልዳ ነው የጠበቀችኝ። የ6 ወር ምናምን ነበር የዛኔ እኔ ስገባ ኢትዮጵያ ስገባ እና አሁን አደገ በጣም ገና 4 ዓመት ከአንድ ወር ከ2 ወር አካባቢ ነው። ግን እግዚአብሔር ይመስገን ቶሎ ነው ያደገውና እዚህ ጋር በቃ ካሜራ ውስጥ ላለመግባት የምታደርገው ጥረት ፍቅር በጣም ናፍቃኝ በጣም እግዚአብሔርን በጣም በቃ እንዴት ልበላችሁ እሷን ሳገኝ ልክ ልጅነቴን ነው ማስታውሰው። በቃ ሁሉ ነገር እረሳዋለሁ። በጣም ነው የምናወራው። በቃ እንደ ጅል መሆነው እሷ ጋ ነው፣ እንደፈለኩት መሆነው ነፃነቴን ማከብረው እሷ ጋ ነው እና በቃ ምን ትለኛለች ብዬ እሷ ምን ትለኛለች ብላ ምንደባበቀው ነገር አንድ ነገር የለም። በረንብ ነው የምናወራው ብዙ ነገር ማለት እኔ እንጃ። ግን ጓደኛ ጋር እንደዚህ እንደፈለጋችሁ ራሳችሁን ሆናችሁ የምትኖሩት ጓደኛ ሲኖር ግን በጣም ነው የሚያስደስተው እና እግዚአብሔር ይመስገን። እግዚአብሔርን ሁሌ ነው የማመሰግነው። ባይዘው እግዚአብሔርን ጥሩ ጓደኛ በጣም ጥሩ ነው ለህይወታችሁ ብዙ ነገር እና ጥሩ መጥፎን በህይወታችን በሚያጋጥመን ጊዜ እናወራለን። በጣም እሷም ለእኔ ብርታት ትሆነኛለች። ባይዘው ማለት ነው የሚገርማችሁ እሷም ሰፊ ቤተሰብ ነው ያላት፣ እኔም ሰፊ ቤተሰብ ነው ያለኝ እና ብዙ እህቶች አላት። እኔም እግዚአብሔር ይመስገን ብዙ እህቶች አሉኝ። እንደዛም ሆኖ ግን የኔና የእሷ ግንኙነት በጣም ለየት ያለ ነው። በቃ እህት እንዳለው ሳይሆን ልክ እህት እንደሌለው ሰው ነው የሚሆነው። ነገር ግን በቃ ቤተሰቦቼ በጣም ነው የሚወዷት፣ የእሷ ቤተሰቦች ለእኔ ይወዱኛል ምናምን ነገርና በጣም ነው የሚያስደስተው። እኔና አሴ በቃ ሁለታችሁ ከተጣላችሁ ቤት ዘግተን ነው ምን እንደበድባችሁ ምናምን ነው የሚሉት። በቃ ጭራሽ እኔና እሷ እንድንጣላ አይፈልጉም ወንድሞቿም እህቶቼም በጣም ነው የሚወዷትና ብቻ ግን እስካሁን ድረስ ጓደኝነታችን ዘልቋል። እግዚአብሔር ይመስገን። ለወደፊት ደግሞ አብሮ እግዚአብሔር አምላክ ያዝልቀን። ያሰብነው ነገር ሁሉ ተሳክቶልን ደግሞ ሰርፕራይዝ ስንደራረግ አላቅም። እኔ አሁን በጣም ምቀናም እንደሆነ ታውቃላችሁ። በቃ ለጓደኛችሁ ማስደሰት፣ ለቤተሰብ ማስደሰት፣ የሆነ ስጦታ መስጠት ልቤ ላይ ብዙ ነገር አለና ማድረግ ብችል በጣም ያስደስተኛል። ሰው በህይወት እያለ ቴንኪዩ መባባል፣ በቃ ስጦታ መስጠት መቼም ፍቅር ለመግለጽ ነው እና እሱ ቀን በቃ እጠብቃለሁ። ኢንዌይስ
ግን የኔና የሷ ደግሞ የሚገርማችሁ ነገር ምንም ከወረት የነፃ ቤት ጓደኝነት ነው። በቃ በገንዘብ ያልተገነባ የልጅነት ጓደኝነት ነው። ብናጣም ብናገኝም ቢከፋንም ብንደሰትም ብቻ ኤኒዌይስ እዚህ ጋር ደግሞ ይዛልኝ የመጣችው ብዙ ጊዜ ምን አማረሽ ብላ ትጠይቀኝ ነበርና ዘይቱን እዚህ አዲስ አበባ ከመጣሁ አግኝቼ አላውቅም። ዘይቱን በጣም ናፍቆኝ ነበር። በጣም ከመብላቱ ይልቅ ደግሞ ሽታው ይናፍቀኝ ነበር እግዚአብሔርን በጣም እና ዘይቱንና ማንጎ ደግሞ በጣም ነው የምወደው እኔ አብሶ በእርግዝና ሰዓት ማንጎ በጣም ነው የምበላው። አሁንም እየበላው ነው በጣም እና እንግዲህ ካላማጣ ድረስ ሁሉ ማንጎ ተሸክማ መጣለኝ። የኔ ፍቅር አመሰግናለሁ። እና መቼም እርጉዝ ስትሆኑ የሚንከባከባቸው ሰው ነፍ ነው የሚሆነውና ወይኔ ማርገዝ አንዳንዴ ያስደስታል። በመንገድ ስታልፉ ቀስ በይ እዚህ ቁጭ በይ እንደዚህ በይ ይቅርታ የሚላችሁ ሰው መብዛቱ በስመ አብ ሁሌ ባረገዝኩ ነው የሚያስብለው መቼም ከድካሙ ውጭ ማለት ነው። እና ብቻ እርግዝና ያስከብራል በጣም በጣም። እኔ እግዚአብሔርን ነው የምላቸው እርግዝናዬ በጣም ነው የምወደው። ያው ሲደክመኝ ነው ትንሽ መቼ ነው የምወልደው ብዬ ማሰው እንጂ ሌላ በቃ በደስታ ነው የምጨርሰው። እግዚአብሔር የተመሰገነ ይሁን። በዛ ላይ ደግሞ ሙለርም ጎበዝ ነው በጣም ማለት እንዴት ልበላችሁ በጣም ነው እኔን እንትን የሚያደርገኝ የሚንከባከበኝ ልበላችሁ። ስሜቴን በደንብ ነው የሚያዳምጠው ምናምን ነገርና እሱ ደግሞ እግዚአብሔር ይመስገን። ብቻ እሸት ይዛልኝ መታለኝ። እዚህ ጋር ደግሞ እህቴ በርበሬ አስፈጭታ ልካልኛለች። ይሄ ሁሉ በርበሬ ነው የኔ ውድ። እንግዲህ ታናሽ እህቴ ናት በርበሬ አዘጋጅታ ምትልክልኝና እኔ ደግሞ የሚገርማችሁ ነገር በሂቶቼ ምን ልበላችሁ ስራ ማቅ የሆነ ነገር የሚችልበት ምንም አይመስላቸውም እና ብቻ ይኸውላችሁ አስፈጭታ ልካልኛለች። ቆየች በጣም በርበሬ ጨርሰሻል? እንዴት ነው በርበሬ ጨረስሽ? ምናምን ስትለኝ ስጠይቀኝ ነበር እና በርበሬዋ ደግሞ በጣም ነው የሚጥመኝ እሷ እና እንግዲህ ይሄ ሁሉ 5 ኪሎ ነው። እስከ መውለጃ የሆነኝም ብላችሁ ታስባላችሁ? 5 ኪሎ በርበሬ ነው ግን ብዙ ነው ተፈጭቶ እስከ ቅመሙ ምናምን ብዙ ነው። እዚህ ጋር ደግሞ ጓደኛዬ ናት የኔ እናት ቅቤ ይዛልኝ መታለች። አመሰግናለሁ። መቼም የቅቤ ነገር እንደማይሆንልኝ ታውቃለች እና በጣም ነው የምቀባው ያ አገር ቤት እያለሁ ቅቤ በጣም ስለምወድ። ኤኒዌይስ ሰው አስቦላችሁ እንደዚህ በቃ ሲያስደስታችሁ በጣም ደስ ይላል። በተለይ በእርግዝና ሰዓት ትንሽ ነገር ቢደረግላችሁ ራሱ ደስተኛ ነው የሚያደርጋችሁና ኤኒዌይስ ጓደኛዬ አመሰግናለሁ የኔ እናት። እስካሁን ድረስ ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ግን እባካችሁ ላይክ አድርጉ። ለእኛ ትልቅ ቫልዩ ስላለው ነው ላይክ አድርጉ የምላችሁ። ከእናንተ ደግሞ ምንም ነገር አይቀነስም ማለት ቪዲዮን እያያችሁ እስከሆነ ድረስ እባካችሁ ላይክ አድርጉ። እስኪ እዚህ ጋር ቪዲዮ ላይ እያያችሁ እርጉዞች ምን ያማራችሁ ነገር አለ? እስኪ ንገሩ። ምን ያምራችኋል በእርግዝና ሰዓት? እኔ በቃ ዘይቱን እና አትክልት ነው የምወደው። አትክልት ማንጎ ምናምን ብርቱካን ብቻ የአትክልት ዘሮች በጣም ነው የምበላው። እንጀራ በጥቅሉ በጣም ነው የሚያስጠላኝ። በጣም ቂጣ መንገሌ ምናምን በጣም ወዳለሁ። እሱ ዳቦ በቃ እንቁላል በተለይ እርግዝና ጀምሬ እስከ ሞልድ ድረስ እንቁላል ነው የምበላው። ከዛ ደግሞ ገንፎ አሁን ሽሮ ባልበላ ባይሸተኝ ባልሰራው ደስታዬ በቃ በጣም ያስጠላኝ ነው ያለውና እናንተስ ምንድነው የሚያምራችሁ? ምንድነው የሚያስጠላችሁ ነገር? ብዙ ጊዜ ገንፎ አትቢ ብሎ ሰው ይቆጣኛል። ስትወልጅ ገንፎ እንዳያስጠላሽ ምናምን ይሉኛልና ሁለቱም ልጆቼ ስወልድ አርግዤ እስከምወልድ ድረስ ገንፎ እያማረኝ ስበላ ነበር። ግን ወልጄም አላስጠላኝም እግዚአብሔር ይመስገንና ኤኒዌይስ አሁንም ገንፎ እየበላው ነው። ልክ እንደወለደ ሰው እንዳራስ ሁኝላቸዋለሁና አላቅም። በኋላ ደግሞ መቼም ሁሌም ይለያያል መሰለኝ። ልክ እንደ እርግዝናችን እንደሚለያየው በምንወልድበት ሰዓትም ባህሪያችን ከአንዱ ወደ አንዱ ይለያያል መሰለኝ። አረ ገንፎማ እንግዲህ ከጠላሁ በጣም ከባድ ነው የሚሆነው። ምን ልበላ ብቻ አስቡት። ኤኒዌይስ ማንጎ አበላሌ አይታችሁልኛል። እንደዚህ ነው የምበላው። ወይኔ በራሴ የምስቀው ነገር ካሜራ ይበቃሃል ዝጋ ከዚህ በላይ ምናምን ያልኩት ነበርና በቃ እሱ ደግሞ ይቀርጸኛል። እንብላ
ሰዎች ለማንኛውም ቪዲዮ እስከ መጨረሻ ድረስ ስላያችሁልኝ በጣም አመሰግናለሁ። ቸር ሰንብቱልኝ ባይ